ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አመሻችሁ። ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ክብረባል መላኩ ነኝ። ወደ ቀዳሚ ዜና እናልፋለን። የኢትዮጵያ ጠቅላላ ምርጫ የመንግስት የስልጣን ምንጭ ህዝብ መሆኑን በተግባር የሚረጋገጥበት ነው ሲሉ ምሁራን ገለጹ። በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት ግንቦት 24 2018 ዓ.ም ድምጽ በሚሰጥበት የዘንድሮ ጠቅላላ ምርጫ የመራጮች ምዝገባ ከየካቲት 28 2018 ዓ.ም ጀምሮ በመከናወን ላይ ይገኛል። ቆንጅታ አየለ ዝርዝር አላት። በሰባተኛው ጠቅላላ ምርጫ 47 ተፎካካሪ የፖለቲካ ፓርቲዎች 10934 እጩዎችን በማስመዝገብ በመገናኛ ብዙሃን አማካኝነት የምርጫ ምልክትና የርዕዮተ ዓለማቸውን በማስተዋወቅ ላይ ናቸው። መራጮችም በዲጂታል ምርጫ መተግበሪያና በየምርጫ ጣቢያዎች በአካል በመገኘት ድምጽ መስጠት የሚያስችላቸውን የምርጫ ካርድ በመውሰድ ላይ ይገኛሉ። የህግና ምጣኔ ሀብት ምሁራን ለኢዜአ እንደገለጹት ምርጫ የዲሞክራሲ ስርዓት ግንባታን በማጠናከር ዜጎች ህገ መንግስታዊ መብታቸውን የሚጠቀሙበት መድረክ ነው። የህግ መምህርና ተመራማሪ ዶክተር ማናየ ዘገየ ምርጫ የመንግስት ስልጣን ምንጭ ህዝብ መሆኑን በተግባር የሚያረጋግጥ የጋራ መድረክ ነው ብለዋል። ከዚህ ቀደም በተካሄዱ ምርጫዎች ላይ ውስንነቶች ቢስተዋሉባቸውም መራጩ ዜጋ የሚሰጠው ድምጽ የመንግስት ስልጣን ህዝብ መሆኑን በተግባር ሲታይ መቆየቱን ተናግረዋል። ኢትዮጵያውያንም ዘንድሮ በሚከናወነው ጠቅላላ ምርጫ ይበጀኛል ለሚሉት ፓርቲ ድምጽ በመስጠት ለስኬታማ የስልጣን ሽግግር ህገ መንግስታዊ መብታቸውን ሊጠቀሙበት እንደሚገባ ገልጸዋል። በምርጫ ሂደቱ ተፎካካሪ የፖለቲካ ፓርቲዎችና መራጩ ህዝብ ለምርጫው ነጻ ሰላማዊና ፍትሃዊነት ገንቢ አስተዋጽኦ ማበርከት እንደሚኖርባቸውም አስገንዝበዋል። ሌላኛው የምጣኔ ሀብት መምህርና ተመራማሪ ዶክተር ገመቺስ መርሻ በበኩላቸው ሀገራዊ ምርጫ የምቹ ፖለቲካ ምህዳርን በማስፋት ለዲሞክራሲ እድገት ከፍተኛ ጠቀሜታ አለው ብለዋል። የፖለቲካ ምህዳርን በማስፋት ዜጎች በምርጫ ሂደት ህገ መንግስታዊ የመምረጥና የመመረጥ መብታቸውን የሚያንጸባርቁበትን ሁኔታ ለመፍጠርም የምርጫ ተዋናዮች ትብብር ወሳኝ መሆኑን ገልጸዋል። በኢትዮጵያ ጠቅላላ ምርጫ የህዝብን አንድነትና የሀገርን ብሔራዊ ጥቅም በማስቀደም የጋራ ተጠቃሚነትን ለማስጠበቅ በኃላፊነት መንፈስ መስራት እንደሚያስፈልግ አስገንዝበዋል። ምርጫ የዲሞክራሲ ባህል መገንቢያ ቁልፍ መሳሪያ ነው ያሉት ምሁራኑ ነጻ ገለልተኛና ፍትሃዊ ምርጫን ማስፈጸም ሲቻል የህዝብና መንግስትን ጤናማ መስተጋብር ለመፍጠር መሰረት መሆኑን አስገንዝበዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የሰብአዊ ድጋፍ ስራን በሉዓላዊነት ማዕቀፍ ውስጥ በመምራት ረገድ ተጨባጭ ውጤቶች እየተመዘገቡ መሆኑን የኢትዮጵያ አደጋ ስጋት ኮሚሽን አስታወቀ። ኮሚሽኑ ኢትዮጵያ ከአደጋ በፊት የመዘጋጀትና የችግር ቀንን በራስ አቅም የመወጣት አዲስ ስርዓት ዘርግታ ወደ ስራ መግባቷንም ተናግሯል። ጽዮን ዮናስ ተጨማሪ አላት። የሰብአዊ ድጋፍ ስራን በሉዓላዊነት ማዕቀፍ ውስጥ በመምራት በኩል ተጨባጭ ውጤቶች የተመዘገቡ መሆኑን የኢትዮጵያ አደጋ ስጋት አመራር ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም ገልጸዋል። ኢትዮጵያ ከአደጋ በፊት የመዘጋጀትና የችግር ቀንን በራስ አቅም የመወጣት አዲስ ስርዓት ዘርግታም ወደ ስራ ገብታለች ብለዋል። ስራው ሀገራዊ የፈንድ ስርዓት መዘርጋት ሲሆን ይህም መላው ማህበረሰብ የሚሳተፍበት ከችግር በፊት ተዘጋጅቶ መጠበቅ የሚያስችል ነው ሲሉ ገልጸዋል። በአሁኑ ወቅት የኢትዮጵያ አደጋ ስጋት ምላሽ ፈንድ ተደራጅቶ ሀብት የማሰባሰብ ስራ በስፋት እያከናወነ እንደሚገኝም አስታውቀዋል። ሌላኛው የመጠባበቂያ ክምችት ስርዓት መዘርጋት መሆኑን ጠቅሰው ይህም ከቤተሰብ ጀምሮ እስከ ማህበረሰብ ደረጃ ለክፉ ቀን በበጎ ቀን መዘጋጀት በሚለው መርህ እየተከናወነ እንደሚገኝ ገልጸዋል። ለዚህም ይረዳ ዘንድ የመጋዘን አደረጃጀቶችን በሳይንሳዊ ስሌት በፌዴራልና በክልሎች የመገንባት ስራ የተከናወነ እንዳለም ተናግረዋል። ባለፉት 2 ዓመታት 10 ክልሎች ከፌዴራል መንግስት ምንም አይነት ሰብአዊ ድጋፍ ሳይጠብቁ በራሳቸው አቅም እንዲሸፍኑ መደረጉንም ጠቅሰዋል። ቀደም ሲል ለምግብ እርዳታ እህል ከውጪ ለማስገባት ይወጣ የነበረውን እስከ $2 ቢሊዮን የሚደርስ ወጪ በሀገር ውስጥ ምርት መተካት መቻሉንም ነው ያስረዱት። በተለያዩ አካባቢዎች የሚስተዋሉ የመረዳዳት እሴቶችን ወደ ተቋማዊ አሰራር በማሳደግ ላይ መሆናቸውንም ነው ኮሚሽነሩ የተናገሩት። ይህ የለውጥ ስራ የቤተሰብ ኃላፊነትንና የማህበረሰብ አጋርነትን በማጠናከር የሀገርን አይበገሬነት የመገንባት ትልቅ መሰረት መሆኑን ማረጋግጠዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ የባህር በር ጥያቄ በአሁኑ ትውልድ ይመለሳል ሲሉ በመከላከያ ሰራዊት የትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን ተናገሩ። ብሔራዊ ኢትዮጵያ ሰራዊት ማህበር በኢትዮጵያ የባህር በር አማራጮች ዙሪያ ከቀድሞ የሰራዊት አባላት ጋር ውይይት አድርጓል። ማርያማዊት ብጻተ ተጨማሪ አላት። ጀነራል ይመር መኮንን በዚህ ወቅት እንዳሉት ኢትዮጵያ የባህር በር ያጣችው
በሴራ የታጀበና የሀገርን ክብርና ጥቅም በጎዳ መንገድ ነው። እንዲሁም ኢትዮጵያና ቀይ ባህር ጥልቅ ተፈጥሯዊ ትስስር ያላቸው የአንድ ሳንቲም ሁለት ገጽታዎች ናቸው። በታሪክ የውጭ ወረራ መከላከያ ጋሻ መገናኛና የንግድ መስመራችን ነበር ያሉት ጀነራሉ ኢትዮጵያ በቀይ ባህር ያላት ተሳትፎና የሚኖራት ተደራሽነት መረጋገጥ ብሔራዊ ጥቅሟንና ሉዓላዊነቷን ለማስጠበቅ የላቀ አስተዋጽኦ አለው ብለዋል። ኢትዮጵያ ያነሳችው የህልውና ጥያቄ ግጭት የሚቀሰቅስ ሳይሆን የጋራ ተጠቃሚነትና ቀጠናዊ ትስስርን ለማረጋገጥ የሚደረግ ጥረትና የሰጥቶ መቀበል መርህን ያስቀደመ መሆኑን ገልጸዋል። ከዚህ ባሻገር ቀጠናውን በመሰረተ ልማት በማስተሳሰር የቀጠናውን ህዝቦች አንድነት እንደሚያጠናክርም ጠቁመዋል። የቀይ ባህር ጉዳይ የህልውና ጉዳይ እንደመሆኑ በሀገሪቱ የሚገኙ ብሔራዊ የኢትዮጵያ ሰራዊት ማህበር አባላት ሊገነዘቡ ይገባልም ነው ያሉት። አሁን ላይ የባህር በር ጥያቄ የሁሉም ኢትዮጵያውያን የጋራ አጀንዳ ሆኗል ያሉት ጀነራሉ የቀድሞ ሰራዊት የሀገር ፍቅር እሳቤ በዛሬው ሰራዊት ልብ ውስጥም የታተመ መሆኑን አረጋግጠዋል። የማህበሩ ፕሬዝዳንት 50 አለቃ ብርሃኑ አማረ እንደገለጹት የኢትዮጵያ የቀድሞ ሰራዊት አባላት ትላንት ሀገር የባህር በር አልባ እንዳትሆን ደምና አጥንታቸውን እንደገበሩ ሁሉ ዛሬም ኢትዮጵያ የባህር በር ባለቤት እንድትሆን በሚደረገው ታሪካዊ ጥረት ግንባር ቀደም ሆነው ለመሰለፍ ዝግጁ መሆናቸውን ገልጸዋል። የባህር በር ጥያቄ ሀገር አጥብቃ የምትሻውና ህዝቡን በጋራ የሚቆምለት በመሆኑ ሁሉም ኢትዮጵያውያን በጋራ እንዲቆሙና የቀድሞ ሰራዊት አባላትም ለሀገራዊ ጥሪው ሁለንተናዊ ዝግጁነት እንዲኖራቸው ጥሪ ቀርቧል። የባህር በር አጀንዳ ነፍስ ዘርቶ የሀገር አጀንዳ እንዲሆን የጠቅላይ ሚኒስትር ዶክተር አብይ አህመድ ሚና ላቅ ያለ መሆኑንም ገልጸዋል። ዘገባው የፋና ብሮድካስቲንግ ኮርፖሬት እና አዲስ ሚዲያ ኔትወርክ ነው። ለዜጎች የስራ ዕድልን በመፍጠር ድህነትን ከመቀነስ ረገድ መንግስታዊ ያልሆኑ ተቋማት ጉልህ አስተዋጽኦ እያበረከቱ እንደሚገኙ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ ገለጹ። በክልሉ የዜጎችን ተጠቃሚነትና ተሳትፎ ለማረጋገጥ በስራ ዕድል ፈጠራና ክህሎት የጎላ አስተዋጽኦ ላበረከቱ መንግስታዊ ያልሆኑ ተቋማት የተዘጋጀ የምስጋናና የማበረታቻ መድረክ ተካሂዷል። አካሉ ጥላሁን ዝርዝር አለው። በመድረኩ ላይ ተገኝተው ንግግር ያደረጉት የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ የኢትዮጵያን ብልጽግና ለማረጋገጥ መንግስት በርካታ የልማትና የመልካም አስተዳደር ተግባራትን በትጋት በመስራት ውጤት እያስመዘገበ ነው ብለዋል። ዜጎች ከራሳቸውም አልፎ የሀገራቸውን ብልጽግና ለማጉላት መንግስት ባመቻቸው የስራ ዕድል ተሳታፊነት ተጠቃሚ የሆኑ መሆናቸውን ተናግሯል። ኢትዮጵያን ለማበልጸግ መንግስታችን ተግቶ እየሰራ ያለበት ወቅት ነው። በዚሁ መሰረት የሲዳማ ክልል መንግስትም ከህዝቡ ጋር በመገናኘት ከጥልቅ ድህነት ህዝቡን ማውጣት የሚያስችሉ በርካታ የልማት እቅዶችና የመልካም አስተዳደር እቅዶችን በመተለም በትጋት እየሰራን ውጤትም እያስመዘገብን እንገኛለን። በዚሁ ማዕቀፍ በርካታ ሊሰሩ ሀገራቸውንም ሊለውጡ ራሳቸውንም ሊለውጡ የብልጽግና ጉዞን ሊያሳልጡ የሚችሉ አቅም ያላቸው ወገኖች ለይተን ለነዚህ ወገኖችም ምቹ የስራ አካባቢን በመፍጠር የጎደላቸውን በመሙላት እና የስራ ዕድልን በማመቻቸት የልማት አቅምና ሞተር አድርገን ለመጠቀም ከፍተኛ ርብርብ እያደረግን እንገኛለን። ለዜጎች የስራ ዕድል ፈጠራ የክልሉ መንግስት ከሚያከናውናቸው በርካታ ስራዎች ጎን መንግስታዊ ያልሆኑ ተቋማት በስልጠና በገንዘብና በግብአት በኩል የሚያጋጥሙ ማነቆችን ለመፍታት መንግስታዊ ያልሆኑ ተቋማት ላደረጉት አስተዋጽኦ በክልሉ መንግስትና ህዝብ ስም ምስጋናቸውን አቅርበዋል። በምንፈልገው ልክ እንዳንሰራ ማነቆ የሆኑብን ጉዳዮችም ነበሩ። ከነዚህ ጉዳዮች አንዱ ስራ ለሌላቸው ወገኖች ስራ ለመፍጠር በምንሄድበት ወቅት ስራ ለመፍጠር የሚያስፈልግ በርካታ ግብአቶች ይኖራሉ። ከነዛ ግብአቶች ደግሞ ቁልፍ ማነቆ ሆኖብን የነበረው የፋይናንስ አቅርቦት ነው። በዚህ ችግር ውስጥ እየተፈተንን በነበርንበት ጊዜ መንግስታዊም ያልሆኑ ተቋማት የፋይናንስ ማነቆን የሚፈታ እንደዚሁም ቴክኒካዊ ድጋፍን ብቃትን ከአዌርነስ ጨምሮ በማዘጋጀት ስራ ለሌላቸው ወገኖች ሰፊ የስራ ዕድል እንዲፈጠር የተፈጠረው ስራ ዕድል በርካታ ዜጎችን እንዲጠቅም ከዜጎቹ አልፎ ለሀገርም ኢኮኖሚ በማሳደግ ሂደት ከፍተኛ ሚና እንዲኖረው ለማድረግ በቀና ልቦና ተነሳስታችሁ
ምንሰራውን ጥረት ደግፋችሁ በተለየ በዚህ አመት በርካታ የፋይናንስ ግብአትን በማቅረብ እቅዳችን እንዲሳካ ዜጎቻችን ተጠቃሚ እንዲሆኑ ከኛ ጋር ሰርታችኋል። ስለዚህ እስካሁን ለሰራችሁት ስራ በእኔም በክልል መንግስትም እንደዚሁ በተጠቃሚ ህዝብ ዘንድም ከፍተኛ አድናቆት ያለን መሆኑን እየገለጽኩኝ ላደረጋችሁት ቀና አስተዋጽኦ ከልብ አመሰግናቸዋለሁ። ተቋማቱ ለሚያከናውኑት መልካም ተግባር የክልሉ መንግስት አስፈላጊውን ትብብር ያደርጋል ብለዋል። የክልሉ ስራና ክህሎት ቢሮ ኃላፊ ወይዘሮ ሀገረ ጽዮን አበበ የክልሉ መንግስት ለወጣቶች ስራ ዕድል ፈጠራ የእውቀትና የክህሎት ስልጠና በመስጠት የማምረቻና የመሸጫ ቦታዎችን በማዘጋጀት እንዲሁም ብድር የማቅረብ ስራ እየሰራ እንደቆየ ገልጸዋል። እንደሚታወቀው የስራ ዕድል ፈጠራ ስራ፣ የክህሎት ልማት ስራ በሀገራችን ከቅርብ ዓመታት ወዲህ በልዩ ትኩረት እየተመራ ነው የሚገኘው። እኛም እንደ ክልላችን እንደ ሀገር የተቀመጡ አቅጣጫዎችን መነሻ በማድረግ ክህሎት መር ስራ ዕድል ፈጠራን እውን ሊያደርግ በሚችል መልኩ እንዲሁም ደግሞ ከእናንተ ከአጋሮቻችን የዚሁ ስራ ባለቤት ከሆናችሁት ጋር በመቀናጀት ከዚህ ከክልል ጀምሮ እስከ ቀበሌ ድረስ ዜጎችን ሊደርስ የሚችል ሊጠቅም የሚችል ስራ እየሰራን እንገኛለን። በርካታ ስራ ፈላጊ ዜጎችን ተጠቃሚ ለማድረግ ተግዳሮት የሆኑ ማነቆዎችን ለመፍታት በርካታ መንግስታዊ ያልሆኑ ተቋማት ጉልህ ድርሻ በመጫወታቸው ምስጋና አቅርበዋል። ለሀገራችን እንደሚታወቀው ብዙ ስራ ፈላጊ ያለበት እንደመሆኑ የእኛም ክልል የዚችው ሀገር አካል እንደመሆኑ በክልላችን ውስጥ ከፍ ያለ ስራ ፈላጊ ያለበት እንደመሆኑ ደግሞ እንደናንተ በጋራ የሚሰራ የሚያግዝ የዜጎችን የኢኮኖሚ ችግር ሊፈታ የሚችል አቅም የሚሆን አካል ያስፈልጋል ማለት ነው። ስለዚህ በትግልም እነዚህን ስራዎች ለማሳካት በሄድንባቸው መንገዶች ሁሉ ከዚህ ከክልል ጀምሮ እስከ ቀበሌ ድረስ ቤት ለቤት ሊደርስ የሚችል ሊታይና ሊጨበጥ የሚችል ስራ በመስራት ይሄ ስራ እንዲሳካ ያደረጋቸው አካላት በሙሉ እኛም እንደ ክልላችን እንደ ቢሮ ትልቅ ምስጋና ያለን መሆኑን በዚሁ አጋጣሚ መግለጽ እፈልጋለሁኝ። ተቋማቱ በተያዘው በጀት ዓመት በክልሉ በስራ ዕድል ፈጠራና ክህሎት ልማት ዘርፍ ከ600 ሚሊዮን ብር በላይ የገንዘብና የአይነት ድጋፍ ማቅረባቸውንና ከ39 ሺህ በላይ ዜጎች ማሰልጠናቸውን ተናግረዋል። በመድረኩ ላይ ርዕሰ መስተዳድሩ ለተለያዩ ተቋማት የእውቅናና የማበረታቻ ሰርቲፊኬት አበርክተዋል። በሐዋሳ ከተማ እየተገነባ ያለው የኢትዮጵያ ብሔራዊ ባንክ ሐዋሳ ቅርንጫፍ ጽህፈት ቤት ፕሮጀክት ሲጠናቀቅ በሐዋሳና አካባቢዋ የሚገኙ የፋይናንስ ተቋማት የተሻለ አገልግሎት እንዲሰጡ ምቹ መደላድል እንደሚፈጥር የኢትዮጵያ ብሔራዊ ባንክ ምክትል ገዢ ገለጹ። የኢትዮጵያ ብሔራዊ ባንክ ሐዋሳ ቅርንጫፍ ጽህፈት ቤት በሐዋሳ ከተማ እያስገነባ ያለው ህንፃ የመጀመሪያው የግንባታ ምዕራፍ መጠናቀቁን አስመልክቶ መርሃ ግብር አከናውኗል። እንደሚከተለው ይቀርባል። የኢትዮጵያ ብሔራዊ ባንክ ሐዋሳ ቅርንጫፍ ጽህፈት ቤት በሐዋሳ እያስገነባ ያለውን ህንፃ የመጀመሪያ የግንባታ ምዕራፍ መጠናቀቁን በማስመልከት መርሃ ግብር አከናውኗል። የኢትዮጵያ ብሔራዊ ባንክ ተደራሽነቱን በማስፋት በሀገሪቱ በተለያዩ 4 አካባቢዎች ተመሳሳይ ግንባታ እያከናወነ መሆኑን የተናገሩት በመርሃ ግብሩ ላይ ንግግር ያደረጉት የብሔራዊ ባንክ ምክትል ገዢ አቶ ኢዮብ ገብረ ኢየሱስ ይህ ፕሮጀክት ሙሉ ለሙሉ ሲጠናቀቅ ለሐዋሳና ለአካባቢዋ የፋይናንስ ተቋማት የተሻለ አገልግሎት እንዲያቀርቡ ምቹ ሁኔታን ይፈጥራል ብለዋል። በሐዋሳና በአካባቢው የሚገኙ የፋይናንስ አገልግሎት የሚያቀርቡ የፋይናንስ ተቋማት የተሻለ አገልግሎት እንዲሰጡ ምቹ ሁኔታ ይፈጥራል። ሌላው ብሔራዊ ባንክ በዚህ ቅርንጫፍ ውስጥ በሚሰጣቸው የተለያዩ አገልግሎቶች የማዕከላዊ ባንኩን አገልግሎት ተደራሽ ከማድረግ ረገድም ትርጉም ያለው ሚና ይኖረዋል ተብሎ ይጠበቃል። ይህ ህንፃ እዚህ ደረጃ እንዲደርስ አስተዋጽኦ የነበራቸውን አካላትም የብሔራዊ ባንኩ ምክትል ገዢ አጽንኦት ሰጥተው አመስግነዋል። ዛሬ እዚህ የደረስንበት የመጨረሻውን የስትራክቸር ስራ ይፋ በሚደረግበት ስነ ስርዓት ላይ ስንደርስ እዚህ ለመድረስ የተለያየ ሚና የነበራቸው አካላት ነበሩ። ተቋራጮቹ ሲሲሲሲ፣ ጄቪሲአርሲጂ ዋናውን ሚና ሲጫወት ነበረ። እንደዚሁ የተለያዩ የቴክኖሎጂ ስራዎችን የሚቀርበው በህንፃ ውስጥ የሚያስቀምጠው ጂኤንዲ ከረንሲ ቴክኖሎጂ፣ የፕሮጀክቱ አማካሪ የኢትዮጵያ ኢንጂነሪንግ ኮርፖሬሽን እንደዚሁ ትልቅ የጎላ ሚና ነበራቸው። ስለዚህ እነዚህን አካላት እያመሰገንኩኝ ትልቅ መነቃቃት ውስጥ ያለው የሐዋሳ ከተማ እና የክልሉ መስተዳደር
የሲዳማ ብሔራዊ ክልላዊ መንግስት ይሄ ፕሮጀክት እዚህ ደረጃ እንዲደርስ ለሰጡን ድጋፍ ሁሉ ከፍ ያለ ምስጋና እያቀረብኩኝ እንዲሁ ድጋፋቸው ተጠናክሮ እንዲቀጥል በዚህ አጋጣሚ ይሄው እንዳይለየን ለማሳሰብ እወዳለሁ። የግንባታው ሂደት 26 በመቶ መጠናቀቁን የተናገሩት የፕሮጀክቱ ሳይት ኮኦርዲኔተር ዶክተር ብሩክ ግስላ ይህን ግንባታ ለማጠናቀቅ ከ1.8 ሚሊዮን ብር በላይ ገንዘብ እንደሚጠይቅም ጠቁመዋል። መጨረሻው ፍሎር የስትራክቸር ስራ ተጠናቋል ማለት ነው። አሁን ያለንበት የቆምንበት ሩፍ ፍሎር ላይ ነው ያለነው። እነሱ ያዘጋጁት ዝግጅት ነው። ከዚህ በኋላ ፋርዘር ስትራክቸራል ስራ አይኖረንም ማለት ነው። ሲቪል ስራው 26% ተጠናቋል። ትልልቁን የሚይዘው እንዳልኳችሁ የናሽናል ባንክ ፕሮጀክት እንደመሆኑ አብዛኛው ይሄ ከካሽ ሴንተር ቮልት ኤሪያ ምናምን የሚባሉ አሉ። ትልልቅ ነገሮችን ገንዘቦችን ፓርት ያዘው ቴክኖሎጂው ነው የሚያዘው። ከዚህ በኋላ ያለው ነው ትልቅ ገንዘብ ያለውና ሲቪል ስራው በአጠቃላይ አሁን ላይ ቆሜ ሲናገር 26% ተጠናቋል ማለት ነው። 1.8 ቢሊዮን እና ከዛ በላይ ነው ቤዝ ፕራይሱ ማለት ነው። አሁን ግን በየጊዜው ያው ከኮንስትራክሽን ማቴሪያል ጋር በተያያዘ ከፍተኛ የሆነ ፍላክቹዌሽን ይኖረናል። ስለዚህ ፋይናል ፕራይሱ የሚታወቀው መጨረሻ አካባቢ ነው ማለት ነው። ይህ ህንጻ ሲጠናቀቅ የሚሰጠው ፋይዳ ትልቅ መሆኑንም ዶክተሩ አክለው ገልጸዋል። ይህ ህንጻ ሲጠናቀቅ ከዚህ ቀደም የነበረው እነዚህ ካሽ ሴንተር አብዛኛው እነዚህ አይተሞች፣ ገንዘብ መጨፍለቂያ፣ ማቃጠያ፣ ማስወገጃዎች፣ ዲፖዚቶች ያሉት ሴንተራል ላይ ናቸው። ዲስትሪቢዩት ነው የሚሆነው። አሁን ከዚህ በኋላ በቃ አዋሳ ደቡብ ክልልን ይዞ ወደ ታች ላለው አብዛኛው ደቡባዊ ፓርት ይሄ እንደ ማዕከል ሆኖ ያገለግላል ማለት ነው። ዲስፓች ከገንዘብ ጋር ተያይዞ ያለውን ነገር አብዛኛውን ፓርት ማለት ነው። ከኢትዮጵያ ኢንጂነሪንግ ኮርፖሬሽን የፕሮጀክቱ ማናጀር ኢንጂነር አድነው አይሳ ይህ ፕሮጀክት ከሌሎች ፕሮጀክቶች ለየት ያለ መሆኑንም አብራርተዋል። እንግዲህ ይህ ህንጻ አንዱ ትልቁ ልዩ የሚያደርገው የተለያዩ ባለድርሻ አካላት የተሳተፉበት ነው። ባለድርሻ አካላት የተሳተፉት ብዛት አላቸው። አሁን በተለመዱ ፕሮጀክቶች ባለቤት አማካሪና ስራ ተቋራጭ ብቻ ነው የሚኖረው። በዚህ ጊዜ ግን ተጨማሪ አማካሪ ያለው ፕሮጀክቱ በተለይ ይሄ ከካረንሲ ማኔጅመንት ጋር የተያዘ ስራ መያዝ የሚችል ልምድ ያለው አማካሪ እንደ ተጨማሪ ያለው 2 ኮንትራክተር ደግሞ አለው። በአንድ ጊዜ አንድ ፕሮጀክት ላይ እየሰራ ያለ ማለት ነው። እንግዲህ ይሄ ህንጻ ቮልት አለው። ቮልት ማለት ካዝና አለው ማለት የመጀመሪያው ነው። ለምሳሌ በሐዋሳ ከተማ አሁን በዚህ በC50 ኮንክሪት የተገነባ ቮልት ያለው ህንጻ የመጀመሪያው ነው። ህንጻው ቮልት ኤሪያ ላይ ያለ ለምሳሌ የአርማታው ውፍረት 1 ሜትር ነው፣ የጣሪያው 1 ሜትር ነው፣ የወለዱ 1 ሜትር፣ የግድግዳው 1 ሜትር በጣም ትልቅ ኮንክሪት ነው። ኮንክሪት ክላሱ ራሱ C50 ነው። ይሄ ማለት በየቦታው ያሉ አብዛኞቹ ህንጻዎች በዚህ መልኩ ይሰራሉ ማለት አይደለም። የተወሰኑ ህንጻዎች ናቸው በዚህ መልኩ የሚሰሩት። ስለዚህ አንዱ ይሄ። በተመሳሳይ ደግሞ የኦፊስ ሰርቪስ ይሰጣል። የተሟላ የቢሮ ብራንች ሆኖ የቢሮ ሰርቪስ ሊሰጥ የሚችል ህንጻ ነው ማለት ነው። ስለዚህ ሜሊ አሁን በተለይ ለየት ያለ ነው ብለን መጥቀስ የምንችለው ካዝና አለው የራሱ በቂ የሆነ እንደ ሪጅን እዚህ አካባቢ ላሉት ከተሞች ካሽ ማኔጅመንቱን በደንብ ብሔራዊ ባንክ ሊዝ በሚችል ደረጃ ሊረዳው የሚችል ማለት ነው። ይህ ፕሮጀክት በታለመለት የጊዜ ገደብ እንዲጠናቀቅም ባለድርሻ አካላት የበኩላቸውን እንደሚወጡ በመርሃ ግብሩ ላይ ተነስቷል። ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት ከታቀደለት ጊዜ በፊት እየተጠናቀቀ እንደሆነ ተናገሩ። ከኢራን ጋር የሚደረገው ጦርነት የነዳጅ ዋጋን በከፍተኛ ደረጃ ጭማሪ እንዲያሳይ ምክንያት እየሆነ ባለበት በዚህ ወቅት ዶናልድ ትራምፕ ጦርነቱ በቅርብ ጊዜ ሊጠናቀቅ እንደሚችልና እየተጠናቀቀ ነው ብዬ አስባለሁ ማለታቸው ተሰምቷል። ሚካኤል ጋሞ ተጨማሪ አለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ በቅርቡ ሊጠናቀቅ ይችላል ብለው ያሰቡ እንደሆነ ተጠይቀው በአእምሮዬ ውስጥ ያለው
እንደመጠናቀቅ ነው በማለት መልሰዋል። ዋይት ሀውስ ቀደም ሲል 10 ቀን የሞላው የመካከለኛው ምስራቅ ጦርነት ከአንድ ወር በላይ ሊቆይ እንደሚችል አመላክተዋል። ከእስራኤል ጋር በመቀናጀት በኢራን ላይ መጠነ ሰፊ የአየርና የሚሳኤል ጥቃት እያካሄዱ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እግረኛ ሰራዊት ወደ ኢራን የማሰማራት እቅድ እንደሌላቸው ጠቅመው እስካሁን ባለው ሁኔታ አሜሪካ ወታደሮችን ወደ ኢራን እንዲዘምቱ ከማድረስ ውሳኔ ላይ እንዳልደረሱ ተናግረዋል። ፕሬዝዳንት ትራምፕ ኢራን ያላትን የዩራኒየም ክምችት ደህንነት ለመጠበቅ እግረኛ ወታደሮችን ለማሰማራት ያሰቡ እንደሆነ ለቀረበላቸው ጥያቄ በዛ ላይ ምንም አይነት ውሳኔ ላይ አልደረስንም ብለዋል። ወደዚያ ሁኔታ ከሚያደርሰን ሁኔታ አልታቀብንም ስሉም ወታደር የመላክ ሀሳብ እንደሌላቸው ገልጸዋል። የኢራን ቀጣይ መሪን በመወሰን ላይ ሚና እንዲኖራቸው እንደሚፈልጉ ባለፉት ቀናት ሲናገሩ የነበሩት ትራምፕ የኢራን የልቃውንት ቡድን የቀድሞውን ሟቹን ጠቅላይ መሪ ልጅ ቦታውን እንዲይዝ በመምረጣቸው ደስተኛ እንዳልሆኑም ተናግረዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አንድ ሳምንት ካለፈው በኋላ የነዳጅ ዋጋ በከፍተኛ ደረጃ ጭማሪ ሲያሳይ በዚህ ምክንያት የሌሎች ሸቀጦች ዋጋ እየጨመረ መምጣቱ ሌላኛው የዚህ ጦርነት መዘዝ ሆኗል። አሁን የተከሰተው የነዳጅ ዋጋ ጭማሪ ከ4 ዓመታት ወዲህ ከፍተኛ መሆኑ የተነገረ ሲሆን ሀገራትም በመካከለኛው ምስራቅ ያለው ውጥረት እስኪረግብ ድረስ ለመጠባበቂያ የያዙትን የነዳጅ ክምችት ለመጠቀም እያሰቡ ይገኛሉ። ከፍተኛ የዓለም የነዳጅ ዘይት በሚመጣበትና በሚተላለፍበት የፋርስ ባህረ ሰላጤ አካባቢ የተቀሰቀሰው ጦርነት የነዳጅ መውጫዎች፣ ማጣሪያዎችና ማስተላለፊያ መስመሮች ላይ መስተጓጎል ፈጥሯል። ኢራን የተከፈተባትን ጥቃት ተከትሎ በሳውዲ በኤሚሬትስና በኳታር ባሉ የነዳጅና የተፈጥሮ ጋዝ ማዕከላት ላይ ጥቃት በመፈጸሟ እንዲሁም በርካታ የነዳጅ ጫኝ መርከቦች በሚተላለፉበት የሆርሙዝ ሰርጥ በተከሰተው የደህንነት ስጋት መርከቦች መንቀሳቀስ አልቻሉም። ከፍተኛ የነዳጅ ምርት መንቀሳቀስ ባለመቻሉ በዓለም ገበያ የነዳጅ ዋጋ ከፍተኛ ጭማሪ አሳይተው ባለፈው ሳምንት ከ$70 በታች የነበረው አንድ በርሜል ነዳጅ ከ$100 በላይ ተሻግሯል። ብሬንት የተባለው ዓለም አቀፍ የነዳጅ ዋጋ መተመኛ መድረክ ላይ እሁድ ዕለት በተነገረው ግብይት ዋጋው በ30 በመቶ ጨምሮ እስከ $119 ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን የነዳጅ ጭማሪው ለአጭር ጊዜ ብቻ እንደሚቆይ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። የነዳጅ ዋጋ ጭማሪው ለአጭር ጊዜ የሚከፈል ዋጋ ነው ያሉት ዶናልድ ትራምፕ የኢራን የኒውክሌር ስጋት ሲያበቃ ዓለም ደህንነቷ የተጠበቀና ሰላም ስለምትሆን ዋጋው በፍጥነት ይቀንሳል ሲሉ ጭማሪውን አቃለውታል። ከአንድ ሳምንት በፊት አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ በኋላ የነዳጅ ዋጋ በ50 በመቶ ጭማሪ አሳይቷል። ዘገባው የቢቢሲ ነው። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዘጋጀንላችሁ ዜናዎች እኒህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ እናመሰግናለን። ዜናዎችን እየመራው ክብረ ባል መላኩ አብሬያችሁ ቆየው። ከቀሪው የጣቢያችን ፕሮግራሞች ጋር መልካም ቆይታ